ተናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። በአማራ ክልል ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ጎንደር ዞኖች መከላከያ ሰራዊትን በፍቃዳቸው ለመቀላቀል የተመለመሉ ወጣቶች ወደ ስልጠና ማዕከላት የተሸኙ መሆኑ ተገለጸ። ወጣቶቹ የአማራን ሕዝብ ለስቃይ ያዳረጉ የጽንፈኛ ቡድን አባላትን ለመታገል ሁነኛ አጋጣሚ እንደሆነም ተናግረዋል። ጽንፈኛው የአማራ ፋኖ ህዝባዊ ድርጅት መፍረሱ የቡድን አመራሮች አወጁ። መውጫ ፈተና በተከታታይ 3 ጊዜ ከ25% በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ የትምህርት ሚኒስቴር አሳወቀ። ከውጭ የድል ቀን ላይ ለመታደብ ወደ ሩሲያ በሚያቀኑ መሪዎች ላይ ለሚደርሰው ችግር ሀገራቸው ኃላፊነት እንደማትወስድ የዩክሬኑ ፕሬዝዳንት ዘለንስኪ ተናገሩ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገቢ ከቡና የተገኘው በአምራች ኢንዱስትሪው አስተዋጽኦ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከ3 ዓመታት በፊት የተጀመረው የኢትዮጵያ ታምርት ንቅናቄ ለቡና ምርታማነት ከፍተኛ አስተዋጽኦ ማድረጉን ጠቅላይ ሚኒስትሩን ገልጸዋል። በዚህ ዓመት 400,000 ቶን ቡና ለውጭ ገበያ አቅርበን በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገቢ ተገኝቷል ያሉት ጠቅላይ ሚኒስትሩ ይህም አምና ከተገኘው $1.4 ቢሊዮን የውጭ ምንዛሪ ገቢ ጋር ሲወዳደር ትልቅ ብልጫ እንዳለው ገልጿል። ቡና ኢትዮጵያ ለረጅም ጊዜ ወደ ውጭ ስትልካቸው ከነበሩት ምርቶች መካከል ግንባር ቀደሙ እንደነበር ጠቅሰው ለችግኝ ማዘጋጃ ከረጢት፣ የመስኖ መስመር ቧንቧዎች፣ መኮትኮቻዎችና መልቀሚያዎች ማዘጋጀት ካልተቻለ በቀር ቡና ብቻውን ማደግ እንደማይችል ነው የጠቆሙት። የአምራች ኢንዱስትሪው መነቃቃት ግብርና አንዱ የእድገታችን ምሰሶ እንዲሆን ማድረጉ ገልጸው ኢንዱስትሪው ለቡና የሚያስፈልጉ ግብዓቶችን በማቅረብ ለተገኘው ውጤት አስተዋጽኦ ማድረጉን ተናግረዋል። አሁን ከቡና የተገኘው ገቢ ለውጡ ሲጀመር ከነበረበት $700 ሚሊዮን ገደማ በ3 እጥፍ ያደገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በሌላ ዜና ባለፉት 10 ወራት ወደ ውጭ የተላከው ወርቅ $2.5 ቢሊዮን በማስገኘት ወርቅ ከቡና በላይ የውጭ ምንዛሪ ገቢ ያመጣበት ጊዜ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ይህ ውጤት የተገኘው አምራች ኢንዱስትሪው ኢትዮጵያ ወርቅ ማምረት የምትችልባቸውን ማሽኖች ማምረት በመቻሉና በመደገፉ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። የማዕድን ዘርፉ ገቢ ምርቶችን ለመተካትና ለውጭ ምንዛሪ ግኝት ከፍተኛ አስተዋጽኦ ማድረግ የሚችል መሆኑን ጠቅሰው ይህ ዘርፍ የታለመለትን ግብ እንዲያሳካ አምራች ኢንዱስትሪው የተጫወተው ሚና የላቀ ነው ብለዋል። ከዛሬ ዓመትና 2 ዓመት በፊት እንደ ስንዴና ቡና ሁሉ የሲሚንቶ ምርት ቀንሶ በሀገር ውስጥ እጥረት መፈጠሩን ያስታውሱት ጠቅላይ ሚኒስትሩ አምራች ኢንዱስትሪው በተጫወተው የድልድይነት ሚና ሲሚንቶ በሀገር ውስጥ ከማሟላት አልፎ ወደ ውጭ ለመላክ ዝግጅት እየተደረገ እንደሚገኝ ተናግረዋል። ኢትዮጵያ በ1950 እስከ 1953 ዓ.ም በኮሪያ እጅግ ከባድ በነበረው ጦርነት ወታደሮቿን የላከች ብቸኛው አፍሪካዊት ሀገር መሆኗ ይታወሳል። ጀግኖች ኢትዮጵያውያን በኮሪያ ልሳነ ምድር ተገኝተው ለመላው ደቡብ ኮሪያውያን ሰላምን ያረጋገጡበት 74ኛ ዓመት በዛሬው ዕለት ተከብሯል። በዝግጅቱ ላይ በኢትዮጵያ የደቡብ ኮሪያ አምባሳደር ጆን ኪንግ፣ የመከላከያ ውጭ ግንኙነት ዋና ዳይሬክቶሬት ሜጀር ጀነራል ተሾመ ገመቹ፣ የመከላከያ ስታፍ ጉዳዮች ዘርፍ ኃላፊ ሜጀር ጀነራል ጥሩያ አሰፌ፣ የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቲ፣ የኮሪያ ዘማች ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝቷል። በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ኪንግ በዘመቻው የተሳተፈው የቃኘው ሻለቃ ለደቡብ ኮሪያውያን
የሰላም መልእክተኛና የሁለት ሀገራት የወዳጅነት ምልክት መሆኑን ገልጸው ያ ታሪክ የሁለቱ ሀገራት በደም የተሳሰረ ወዳጅነታቸው ዛሬም ድረስ እንዲቀጥል መሰረት ጥሏል ብሏል። የኮሪያ ዘማች ፕሬዝዳንት ኮሎኔል እስጢፋኖስ ገብረ መስቀል በበኩላቸው የሀገራችን ጀግናና ደፋር ወታደር በኮሪያ ምድር ፍጹም ለማመን በሚከብድ ሁኔታ የፈጸመው አኩሪ ተግባር ሀገርን የሚያኮራ ለዓለም ምሳሌ የሆነና አሁን ድረስ ለዘለቀው የሰላም ማስከበር ታሪክ መንገድን የከፈተ መሆኑን ተናግሯል። የኢትዮጵያን ወታደሮች ውለታ ያልረሳው የኮሪያ መንግስትና ህዝብም የኮሪያ ዘማች መታሰቢያ ሐውልትና ሙዚየም በአዲስ አበባ መገንባቱን ያወሱት ኮሎኔል እስጢፋኖስ ይደረግላለው አጠቃላይ ድጋፍም ምስጋና አቅርበዋል። መውጫ ፈተና በተከታታይ 3 ጊዜ ከ25 በመቶ በታች ውጤት የሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ትምህርት ሚኒስቴር አስታወቀ። የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድ አመላክቷል። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ የተደረገ መሆኑን አንስተው አሰራራቸውን ለማዘመን የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብለዋል። በአዲስ አበባ ከተማ አስተዳደር ከመጋቢት ወር ጀምሮ ደንብና መመሪያ ተላልፈዋል የተባሉ ወደ 28 የሚጠጉ ሆቴሎች ማስጠንቀቂያ እንደተሰጣቸው የከተማ አስተዳደሩ ባህል ኪነ ጥበብና ቱሪዝም ቢሮ ገለጸ። ቢሮ ከወራት በፊት በሆቴልና ቱሪዝም ዘርፍ የሚሰሩ የከተማው አገልግሎት ሰጪዎች ላይ አስተናጋጆቻቸው ከአለባበስ ጀምሮ እስከ ጸጉር አቆራረጥ የሚዳስስ 2 ዓመት በጥናት የቆየ ደንብ አዘጋጅቶ ማጽደቁ ይታወቃል። በአገልግሎት ሰጪ ተቋማት በተለይም በሆቴሎችና በሬስቶራንቶች ስለጸደቀው ደንብ ባለው የግንዛቤ ጥረት ምክንያት በፍጥነት ወደ እርምጃ መግባት እንዳልቻሉ የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ የሆኑት ወይዘሮ ገነት ይመር ገልጿል። ወይዘሮ ገነት ማክለው ከመጋቢት ወር ጀምሮ የመጀመሪያ ደረጃ የማስጠንቀቂያ እርምጃ መወሰድ መጀመራቸውን አነስተዋል። በዚህም ከመጋቢት ወር ጀምሮ 28 የሚደርሱ ሆቴሎችና ሬስቶራንቶች ማስጠንቀቂያ እንደተሰጣቸው አመላክቷል። በደንቡ መሰረት ህጉን ተግባራዊ በማያደርጉ ሆቴሎች ላይ ከጽሁፍ ማስጠንቀቂያ ጀምሮ እስከ 50 ሺህ ብር የሚደርስ ቅጣት እንደሚጣል ኃላፊዋ ተናግረዋል። በአማራ ክልል የሀገር መከላከያ ሰራዊትን ለተቀላቀሉ ወጣቶች አሸኛኘት ተደረገ። በአማራ ክልል ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ጎንደር ዞኖች መከላከያ ሰራዊትን በፍቃዳቸው ለመቀላቀል የተመለመሉ ወጣቶች ወደ ስልጠና ማዕከላት የተሸኙ መሆኑ ተገለጸ። ወጣቶቹ ከስልጠና በኋላ የህዝብና የሀገር ሰላም ለመጠበቅ ዝግጁ መሆናቸውን ገልጿል። ሀገር መከላከያ ሰራዊት መቀላቀላቸው ደስተኛ እንደሆኑም በሽኝት ወቅቱ ተናግሯል። ጽንፈኛ ፋኖ ቡድን የአማራ ህዝብን በስሙ እየነገደና ህዝቡንም ለተለያየ ችግርና ስቃይ ሲዳርግ ቆይቷል። ይህንን አንቀበልም ያሉት የአማራ ህዝብ ጽንፈኛውን ለመታገልና የአማራ ህዝብን ከቡድኑ ነጻ ለማውጣት መከላከያን መቀላቀል አማራጭ የሌለው እንደሆነም ነው ያመላከቱት። ጽንፈኛው ቡድን እርስ በርስ ለመበላላትና ለመጥፋፋት ተደጋጋሚ ቀጠሮ በመያዝ እናም እየተጠፋፋ እንደሚገኝ በራሳቸው ምስክርነት ሲሰጡ በድምጽ ማቅረባችን ይታወሳል። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን መከላከያ በወሰደበት እርምጃ ከጥቅም ውጭ የወጣና ቁሞ መዋጋት የማይችልበት ደረጃ መድረሱ ተገለጸ። ይህ ቡድን በመከላከያ በተወሰደበት እርምጃ ተስፋ ቆርጦ እርስ በርስ እየተገዳደለ መሆኑ ይታወቃል። አሁን ደግሞ እርስ በርሳቸው የተካሰሱ ሲሆን በዘመነ ካሴ የሚመራው የጎጃም ጽንፈኛ ቡድን ከዘላለማዊ ጠላታችን ህወሓት ጋር እየሰራ በመሆኑ ህብረታችን ቆሟል ሲሉ የቡድኑ አመራሮች በተጠለፈ ስልክ ተናግረዋል። እንደ ቡድኑ አመራር ከሆነ ከዚህ በኋላ ከዚህ ሰው ጋር አብረን አንሰራም፣ ፋኖ የሚባል ህዝባዊ ድርጅትም የለም ማለታቸው በዚሁ በተጠለፈው ስልክ አረጋግጧል። ድምፁን ተከታትለን እንመለስ። ሪፎርም ማድረግ መቻል አለብን ብላችሁ ገምግመን ስንት ጊዜ 5 ጊዜ ገመገምን ይገርማል። አዎ እንደዚህ ነው ልክ ነው፣ ሁሉም ችግር የኔ ነው ይልሃል። ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ቀብ የሚል ነገር ያመጣል። አንተ እሱ አይመራው መምራት አይችልም። አንተ እሱን ታውቀው እንዴ? አንተ ባህሪውን ታውቀው እስክንድር ማለት እብድ እኮ ነው እንዴ? እና ጸባ ችግርና ያለ ነው እኮ እሱ ታማኝ ነው እንጂ አካሄድ አይችልም። ድንገው ዳቦ ነው ታዲያ የማይመለሰው እኮ ነው። እና ችግርና በጣም እንደዚህ ማሰነ እንትና እኮ መረጃ አለው ማለት ነው እኮ የማን ነው አሳየ ደረቤ የጻፈውን አይተዋላ? ምን ብሎ ነው አፋዳር ፈርሷል አለ። የሚመራው አለ ያው የሸዋን ብቻ ነው ምናምን ነው አለ። እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራውም አለ። ማን ይመራቸዋል እንደሆነ ጌታ ነው? አዎ ጌታ ይመራቸው። ጎንደር ጠቅላይ ግዛት እዝ ራሱ ይመራቸው እንደሆነ እንጂ እስክንድር ግን አይመራውም አለ።
አይ እንጃ ሸዋለ እኛ ቸግረን ያለን ግልጽ ምን ነገር አሁን እንደ ጠቅላይ ግዛት ወይ ከዚህኛው ወይ ከዚህኛው በጣም ቸግረን ያለን ሰውየው ይሄን ስራ ስትለው አይሰራ ያው ፖለቲካዊ ስራ ስለሆነ ብንድረስ ተቋም መሰረት እንደት ማኒፌስቶ አዘጋጀን ብዙ ስራዎችን ሰርተናል እንደምታውቀው ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ ሰገር ሰውየውን እኛ ምናምን አሁን ሰውየውን ሪፎርም ማድረግ ነው በቃ የተሻለ ሰው ወደ ሲስተም ታሽዋም ካለ ከዚያም ካለ ጠንካራ ኢነርጂቲክ የሆነ ወጣት ወደ ሲስተም ማምጣት ብለን እንደምናምነው 116ኛው የኢትዮጵያ ፖሊስ ምስረታ በዓል ምክንያት በማድረግ ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆኗል። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንደተናገሩት 116ኛው የኢትዮጵያ ፖሊስ ምስረታ በዓል በልዩ ልዩ መርሃ ግብሮች እየተከበረ ነው። የዚህ አካሉ የሆነው ስነ ስርዓት ነገ ሚያዝያ 6 ቀን 2017 ዓ.ም በመስቀል አደባባይ በሚደረጉ የተለያዩ ወታደራዊ ትርኢቶች እንደሚከበር አመላክቷል። ለዚህም የተወሰኑ መንገዶች ለተሽከርካሪ ዝግ ይደረጋሉ ነው ያሉት። በዚህ መሰረት ከ22 አደባባይ ወደ ቅዱስ ዑራኤል መስቀል አደባባይ 22 አደባባይ በተመሳሳይ ዘሪሁን ህንጻ መስቀለኛ ላይ ከአትላስ መብራት ወደ ቅዱስ ዑራኤል አደባባይ አትላስ መብራትና ፒኮክ መብራት ላይ ከቦሌ ወሎ ሰፈር መታጠፊያ ወደ ኦሎምፒያ አደባባይ ወይም ኦሎምፒያ አደባባይ ላይ ከወሎ ሰፈር ጀምሮ እስከ ጋዜቦ አደባባይ ውስጡን ወደ ዋናው መንገድ የሚያስወጡት ከመስቀል ፍላወር አደባባይ ወደ ጋዜቦ አደባባይ መስቀል ፍላወር አደባባይ ላይ ከጋዜቦ አደባባይ ወደ ኤግዚቢሽን ውስጥ ለውስጥ ወደ ፊላሚንጎ ጋዜቦ አደባባይ ላይ ከቅዱስ ቂርቆስ ቤተክርስቲያን ወደ ለግሃር መብራት ቅዱስ ቂርቆስ ወደ ጋዜቦ ላይ ከአጎና መስቀለኛ ወደ ጥላሁን አደባባይ ከሜክሲኮ አደባባይ ወደ ለግሃር መብራት ሜክሲኮ አደባባይ ላይ ከፓርላማ መብራት ወደ ውጭ ጉዳይ ፓርላማ መብራት ላይ ከጥይት ቤት ወደ ቅዱስ ገብርኤል ጥይት ቤት መታጠፊያ ላይ ከሴቶች አደባባይ ወደ ካሳንችስ ሴቶች አደባባይ ላይ ከሴቶች አደባባይ ወደ ካሳንችስ ቶታል ሴቶች አደባባይ ላይ ከንጋቱ 10 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶች ዝግ ይሆናሉ። በተጨማሪም ከቅዱስ ዑራኤል ወደ መስቀል አደባባይ ከኦሎምፒያ ወደ መስቀል አደባባይ ከጥላሁን አደባባይ ወደ መስቀል አደባባይ ከለግሃር መብራት ወደ መስቀል አደባባይ ከሐራምቤ መብራት ወደ መስቀል አደባባይ እንዲሁም ከብሔራዊ ቤተ መንግስት ወደ መስቀል አደባባይ ከዛሬ ማለትም ከሚያዝያ 25 2017 ዓ.ም ከቀኑ 10 ሰዓት ጀምሮ ዝግ ሲሆን እንዲሁም ለዚሁ ፕሮግራም ሲባል ከቀኑ 10 ሰዓት ጀምሮ በመስመሮች ላይ ተሽከርካሪ አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የሙያ ዘርፎች ያሰለጠናቸውን 974 ሰልጣኞችን በዛሬው ዕለት አስመርቋል። ከሰልጣኞቹ መካከል 43ቱ በአብራሪነት፣ 184ቱ በአውሮፕላን ጥገና፣ 448ቱ በካቢን ክሩ፣ 255ቱ በኮሜርሻል ኦፕሬሽን፣ 44ቱ በሆቴል ኦፕሬሽን ዘርፍ የተመረቁ ናቸው። ከተመራቂዎች መካከል 44ቱ ከተለያዩ የአፍሪካ ሀገራት የደቡብ ሱዳን፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የዩጋንዳ፣ የሞዛምቢክ፣ የዛምቢያና የጋቦንና የሴራሊዮን ዜግነት ያላቸው ሲሆኑ 34ቱ የቻይናውያን ናቸው። የኢትዮጵያ አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት አቶ ካሲዬ ኢማም ተቋሙ በዘርፉ ዓለም አቀፍ ደረጃውን የጠበቀ ስልጠና እየሰጠ መሆኑን ተናግረዋል። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከተመራቂዎች መካከል ከፍተኛ ውጤት ላመጡ ምሩቃን የዋንጫ ሽልማት አበርክተዋል። በምረቃ ስነ ስርዓቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተመራቂ ቤተሰቦች እንዲሁም የተለያዩ ሀገራት አምባሳደሮችና ተጋባዥ እንግዶች ተገኝተዋል። ከ7 ዓመታት በፊት ንግድ ባንክ ከሚያቀርበው የብድር መጠን 80% ለመንግስት የልማት ተቋማት የሚውል ነበር። አሁን ላይ ከ85 በመቶ በላይ የሚሆነው ብድር ለግሉ ዘርፍ እየቀረበ ይገኛል ሲሉ የገንዘብ ሚኒስትር አቶ አህመድ ሽዴ ገለጹ። በሶስተኛው የኢትዮጵያ ታምርት ኤክስፖ 2017 በአምራች ኢንዱስትሪው ዘርፍ በማክሮ ኢኮኖሚ ማሻሻያ ያስገኘ ውጤትና ተግዳሮቶቹ ላይ ትኩረትን ያደረገ የፓናል ውይይት የተካሄደ ነው። በፓናል ውይይቱ ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ባለፉት 7 ዓመታት የተለያዩ የሪፎርም ስራዎችና የፖሊሲ ማሻሻያዎች አድርጓል። የማክሮ ኢኮኖሚ ማሻሻያው ዘላቂና ፈጣን እድገትን እንዲመዘገብ፣ የውጭ ምንዛሬ እንዲኖርና በስራ ዕድል ፈጠራ ትልቅ ለውጥ ያመጣ ነው ብሏል። ለግሉ ዘርፍ ይቀርብ የነበረው የብድር አቅርቦት መጠን አሁን ካለው ጋር ሲነጻጸር ትልቅ ልዩነት አለው ያሉት ሚኒስትሩ ከ7 ዓመት በፊት ንግድ ባንክ ከሚያቀርባቸው የብድር መጠን 80% የሚሆነውን ለመንግስት የልማት ተቋማት የሚውል ነበር። አሁን ላይ ከ85 በመቶ በላይ የሚሆነው ብድር ለግሉ ዘርፍ እየቀረበ ይገኛል ብሏል። እንደ ሀገር የኢኮኖሚ ማሻሻያው ሲደረግ የተወሰነ የዋጋ ሽግሽግ ይኖራል። ጤናማ የፋይናንስ ስርዓት ማራመድ የግሉ ዘርፍ የተሻለ ብድር እንዲያገኝ እንደሚያደርግም ገልጿል። አምራች ዘርፉን ለማሳደግ የሰው ኃይል ልማት ስራው ላይ መንግስት እየሰራ እንደሆነ ጠቅሰው
በሎጂስቲክስ በመሰረተ ልማትና ተቋማት ግንባታ እንዲሁም ሰላምን ማረጋገጥ ላይ በትኩረት እየሰራ ነው ብለዋል። ይህም ለኢኮኖሚ እድገትና ለአምራች ኢንዱስትሪው ዘርፍ ትልቅ ሚና ይኖረዋል ነው ያሉት። ለ5 ቀናት በሚካሄደው የኢትዮጵያ ታምርት ኤክስፖ 288 ኢንዱስትሪዎች ይሳተፋሉ። ከ4 ቢሊዮን ብር በላይ ግብይት ይፈጽማል ተብሎም ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሶስተኛው የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ መክፈታቸው ይታወቃል። የአዲስ አበባ ወንዞች ራሳቸው ሞተው ወደ ገዳይነት ተቀይረው ነበር ሲሉ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች ከጋዜጣ ፕላስ ጋር በነበራቸው ቆይታ እንደተናገሩት የአዲስ አበባ ወንዞች ለከተማዋ ጸጋ ቢሆኑም ተፈጥሯዊ ባህሪያቸውን በማጣታቸው ራሳቸው ሞተው ወደ ገዳይነት ተሸጋግረው ቆይቷል ብሏል። በዚህ የተነሳ በርካታ የአዲስ አበባ ነዋሪዎች በብክለት የተነሳ ለተለያዩ በሽታዎች ሲዳረጉ መቆየታቸውን የጠቀሱት ከንቲባ አዳነች የከተማዋን ነዋሪዎች ጤና ለመጠበቅ የወንዝ ዳር ልማት ትልቅ ፋይዳ እንዳለው ጠቅሷል። በወንዝ ዳር ልማት እስካሁን በተከናወነው ስራም ውሃው እንደ አዲስ መልማት መጀመሩን ጠቁመዋል። ይህ ስራ ዘርፈ ብዙ ጠቀሜታዎች አለው ያሉት ከንቲባ አዳነች ለከተማዋ ነዋሪዎች ጤንነት ከሚኖረው ፋይዳ ጎን ለጎን የከተማዋን ገጽታ በመቀየር የቱሪዝም ዘርፍ ላይ መሰረታዊ ለውጥ እንደሚያመጣም ተናግረዋል። በዚህ ስራ ውስጥ የግሉ ባለሀብት ተሳትፎ ወሳኝ መሆኑን ከንቲባ አዳነች ጠቁሞ በወንዝ ዳርቻ ልማቱ እስከ 1 ቢሊዮን ብር በመመደብና በስፍራው የተገኙ ክትትል በማድረግ አርአያ የሆኑ ባለሀብት እንዳሉም ተናግረዋል። በ4 ክልሎች ለባህላዊ ፍርድ ቤቶች እውቅና የሚሰጥ አዋጅ መጽደቁን የፍትህ ሚኒስቴር አስታወቀ። በፌዴራልና በክልል ፍርድ ቤቶች እንዲሁም የፍትህ ተቋማት ትራንስፎርሜሽን አተገባበር ዙሪያ ውይይት እየተካሄደ ነው። የፍትህ ሚኒስትር ሀና አርአያ ስላሴ እንደገለጹት ባለፉት ጊዜያት የፍትህ ስርዓቱን ማሻሻል የሚያስችሉ በርካታ ሪፎርሞች ተከናውኗል። ከዚህ ጋር ተያይዞ በአማራ፣ ቤንሻንጉል ጉሙዝ፣ ደቡብ ምዕራብ ኢትዮጵያና ሲዳማ ክልሎች ለባህላዊ ፍርድ ቤቶች እውቅና የሚሰጥ አዋጅ መጽደቁን ተናግሯል። ከኢትዮጵያ የፍትህ ስርዓት ፈተናዎች መካከል ዘመናዊ የፍትህ ስርዓቱ ከውጭ መቀዳቱ አንዱ መሆኑን ያነሱት ሚኒስትሯ ችግሩን ለመቅረፍ የመሰረተ ማህበረሰብ ፍትህ ስርዓት መተግበር መጀመሩን ጠቅሷል። የመሰረተ ማህበረሰብ ፍትህ ስርዓት በኢትዮጵያ የተለያዩ አካባቢዎች የሚገኙ የእርቅና ሸንጎ ስርዓቶችን መሰረት አድርጎ ህጋዊ መልክ የያዘ መሆኑን አስረድቷል። ይህም ከዚህ ቀደም በኢትዮጵያ የፍትህ ስርዓት ላይ የሚነሱ ክፍተቶችን እንዲሞላ ጠቁመው እነዚህን መልካም ተሞክሮች ለማስፋት ባህላዊ ፍርድ ቤቶች ማቋቋም የሚያስችል ጥናት በተለያዩ ክልሎች እየተከናወነ ነው ብሏል። ባለፉት ጊዜያት የመሰረተ ማህበረሰብ ፍትህ ስርዓትን ለማጠናከር 7.9 ሚሊዮን ብር ድጋፍ መደረጉን አነስተዋል። በተያያዘ በፍትህ ተቋማት ትራንስፎርሜሽን ትግበራ የተገኘውን ውጤት አጠናክሮ ማስቀጠል እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የሕዝብ ተወካዮች ምክር ቤት ባለፉት 9 ወራት የፌዴራልና የክልል ፍርድ ቤቶችና የፍትህ ተቋማት ትራንስፎርሜሽን አተገባበር ገምግሟል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በወቅቱ እንደገለጹት የፍትህ ተቋማትና ፍርድ ቤቶች የህዝብ አመኔታ ያለው ተቋም መገንባትና ውጤታማ አገልግሎት መስጠት እንዲችሉ የተለያዩ ተግባራት እየተከናወኑ ናቸው። ከ2016 ጀምሮ ተግባራዊ ይደረገ የሚገኘው የፍርድ ቤቶች ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን እቅድ ትግበራ ተስፋ ሰጪ ውጤቶች የተመዘገቡበት ሲሆን በቀጣይ ይህን አጠናክሮ መቀጠል እንደሚገባም አነስቷል። የፍትህ ሚኒስትር ሀና አርአያ ስላሴ በበኩላቸው የፍትህ ዘርፉን ውጤታማ ማድረግ የሚያስችሉ ስራዎች በትኩረት መከናወናቸውን አስታውቋል። በዚህም ባለፉት 9 ወራት መሰረተ ማህበረሰብ ፍትህ አገልግሎት የፍትህ ዘርፉን ውጤታማ የሚያደርጉ ቴክኖሎጂዎችን የማስፋፋት እንዲሁም አዳዲስ አዋጆችን ከማዘጋጀት አኳያ በርካታ ተግባራት መከናወናቸውን ገልጿል። በተከናወኑ ተግባራት ውጤታማ ከሆኑት መካከል መሰረተ ማህበረሰብ ፍትህ አገልግሎት በማስፋፋት ስራ የተገኘ ውጤት አመርቂ መሆኑንም አንስቷል። በቀጣይ የቅንጅት ስራና የባለድርሻ አካላት ተሳትፎ ለፍትህ ትራንስፎርሜሽን ትግበራ በትኩረት እንደሚሰራም አመላክቷል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው የፍርድ ቤቶች አገልግሎት አሰጣጥን ውጤታማ ለማድረግ የተለያዩ መመሪያዎችን ማዘጋጀታቸውን አስታውቋል። በተለይ የቅጣት አወሳሰን መመሪያን በቅርቡ ወደ ስራ ለማስገባት የተከናወነውን ተግባር ለአብነት አነስቷል። በተጨማሪም የፍርድ ቤቶች ስራን ውጤታማ ለማድረግ ባለፉት 9 ወራት በርካታ ተግባራት የተከናወኑ መሆኑን አንስተው ዲጂታላይዝ መደረጉ የመዝገብ መጥፋት ችግርን ማስቀረት መቻሉን አንስተዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በሰጡት ማጠቃለያ የፍትህ ዘርፉን በተፈለገው ደረጃ ውጤታማ ለማድረግና ለማስቀጠል በርካታ ተግባራትን ማከናወን ይገባል ብሏል። በተለይ ቴክኖሎጂን ማስፋፋት፣ የህግ ማሻሻያ የሚፈልጉ ጉዳዮች ትኩረት መስጠት፣ የመሰረተ ማህበረሰብ ፍትህ አገልግሎትን ማሳደግ ላይ መስራት እንደሚገባም አመላክተዋል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተነግሯል። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣ መመሪያ የሚከተሉትን አካቷል። አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉት የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን
አላካተተም። በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸውም ይደረጋል ነው የተባለው። ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋልም ተብሏል። በአገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና የኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲ እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ ይደረጋል ተብሏል። የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም የህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎች ሲመረት ለቁጥጥርና ለመዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎች የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመላክት ቀለማት እንዲሁም ሌሎች መለያዎች እንደሚኖረው ታውቋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሑፍ መለያ ይይዛል። ልዩ መግለጫ ያለው የተለያየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው ይችላል። አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይኖርባቸዋል። የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርት ሎጂስቲክስ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት ነው። በአጼ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሱ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊው መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላት የያዙ ናቸው። የ2026 ዲቪ ሎተሪ ዛሬ ምሽት ይፋ ተደርጓል። ለዲቪ 2026 ማመልከቻ የሞሉ በኤችቲቲፒ dv.state.gov/ESC ብቻ የማረጋገጫ ቁጥራቸውን በማስገባት ውጤቱን ማሸነፍ አለማሸነፋቸው መመልከት ይችላል። የማረጋገጫ ቁጥር ማመልከቻው ሲሞላ የተሰጠ ቁጥር ሲሆን ይህ ቁጥር የተጠፋበት ፎርጌት ኮንፎርሜሽን ነምበር በማለት አስፈላጊ መረጃ በመሙላት በኢሜል አዲስ ቁጥር ማግኘት ይችላል። የዲቪ ሎተሪ ያሸንፋቸዋል ከአሜሪካ ኤምባሲ ነው ምንደውለው ኢሜል ቴክስት የምንልከው በሚል የሚያጭበረብሩ አካላት ስለሚኖሩ አመልካቾች ጥንቃቄ ሊያደርጉ ይገባል። አሜሪካ በየዓመቱ ከአፍሪካ ኢትዮጵያን ጨምሮ ማለት ነው ኤዚያ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካ እና አውስትራሊያ 50,000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። የ2026 የፊስካል ዓመት እስከ 55,000 የሚደርስ የዳይቨርሲቲ ቪዛ ተዘጋጅቷል። የቁጥር ብቁ የሆኑ ሀገራትን ሁሉ የሚያጠቃልል ሲሆን ኢትዮጵያም አንዷ መሆኗ ተመላክቷል። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ።
የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የፑቲን ቲያትር ነው ያሉት የሩሲያው ፕሬዝዳንት የ72 ሰዓታት የተኩስ አቁም ጥሪ ውድቅ አድርገዋል። ሩሲያ በኩሏ ያለምንም ቅድመ ሁኔታ ለ30 ቀናት የተኩስ አቁም ስምምነት እንዲደረግ በአሜሪካና በዩክሬን የቀረበውን ጥሪ ውድቅ አድርጋለች። ሩሲያ የ3 ቀናት ተኩስ አቁም ጥሪ ያቀረበችው በሁለተኛው የዓለም ጦርነት የድል ቀን ላይ ሞስኮ እንዳትመታ አስባ እንደሆነ ለጋዜጠኞች የተናገሩት ዜሌንስኪ የ3 ቀን ተኩስ አቁም ለቀጣይ የሰላም ስምምነት መሰረት ሊሆን እንደማይችል ገልጿል። የሩሲያ ተኩስ አቁም ሐሳብ ፑቲን ከተደበቁበት ወጥተው በአደባባይ ይታዩ ዘንድ ዩክሬን ሞስኮን እንዳትመታ የቀረበ ነው ያሉት ዜሌንስኪ ሀገራቸው ለሚከሰተው ችግር ኃላፊነቱን አትወስድም ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ማሪያ ዛራኮቫ በቴሌግራም ገጻቸው በጻፉት መልእክት የፕሬዝዳንት ዜሌንስኪ መልእክት በሁለተኛው ዓለም ጦርነት መታሰቢያ ላይ በሚገኙ የቀድሞ ጀግኖች ደህንነት ላይ ስጋት የደቀነ እንደሆነም ገልጿል። የቻይና ፕሬዝዳንት ሺ ጂንፒንግ ጨምሮ የ20 ሀገራት መሪዎች በመጪው አርብ በሞስኮ በሚከበረው የሁለተኛው ዓለም ጦርነት ድል መታሰቢያ ላይ ለመገኘት ማረጋገጫ መስጠታቸው የዘገበው ፍራንስ 24 ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።